በማህበራዊ ሚዲያ እንዲሁም ደግሞ በመገናኛ ብዙሃን ምን ጉዳዮች ትኩረትን ስበዋል የሚለውን እንከታተላለን። ላሎ ይታላ እዚህ ይገኛል። ጤና ይስጥልኝ እንደምን አደራችሁ? ሰላም ነው። እንግዲህ በማህበራዊ ሚዲያ በተለይ በአገር ውስጥ መገናኛ ብዙሃን አንዱ መነጋገሪያ የነበረው በኢትዮጵያ የሰላም ስምምነት ተከትሎ በርካታ ማህበራዊ መስጫ ተቋማት በትግራይ በአፋር በአማራ ክልልም ጦርነት በነበረባቸው አገልግሎት መስጠት ጀምረዋል። በተለይ ባንኮቹ የግል መንግስት ባንኮች ስራ ቢጀምሩ በውስጣቸው በቂ ፋይናንስ ባለመኖሩ ምክንያት ተጠቃሚዎቹ ችግር ገጥሟቸው ሲባል ነበርና ይህን ችግር ለመቅረፍም በጠቅላይ ሚኒስትር አብይ አህመድ ትዕዛዝ አማካኝነት በኢትዮጵያ ብሔራዊ ባንክ ከባለፈው አርብ ጀምሮ 5 ቢሊዮን ኢትዮጵያ ብር ወደ ትግራይ መቀሌ የተጓጓዘ እንደሆነና ከዛሬ ጀምሮ ይሄ ባንክ ተጠቃሚዎች የባንክ ተጠቃሚዎቹ ይሄን ገንዘብ መጠቀም ወደ ግብይት እንደሚገባ የተገለጸው። ከዚህ ጋር በተያያዘም ባለፈው ጥር 2 አካባቢ በአፍሪካ ህብረት አደራዳሪነት በአፍሪካ ህብረት ታዛቢዎች በተገኙበት በህዋት እጅ የነበረው የጦር መሳሪያዎችም በይፋ ለኢትዮጵያ መከላከያ አስረክበው ነበር። አሁን እነዚህ የጦር መሳሪያዎች ከባባድ የጦር መሳሪያዎችና ተሽከርካሪዎችን ወደ ተዘጋጀላቸው ቦታ በሰላም እየወሰዱ ስለመሆናቸውም የመከላከያ ሚኒስቴር አመራሮች አስታውቀዋል። ይሄ እንግዲህ የሚያሳየው የሰላም ስምምነቱ እውን በየጊዜው እየተገበረ እንደሆነና በጦርነት በነበራቸው አካባቢዎችም ህዝቦች ተገቢውን ግልጋሎት እንዲያገኙ በማድረግ ረገድ መንግስት እየወሰዳቸው ያለው እርምጃዎች አሁንም ተጠናክረው መቀጠላቸው የተገለጸው። የኢትዮጵያ አየር መንገድም በቀን 3 በረራ ነበር ወደ መቀሌ ያደርገ ነበረው። የበረራ ቁጥሮችን ወደ 5 አሳድጎ ተገልጋዮቹን እርካታ ለመፍጠር እንደሚሰራም ነው የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ያስታወቁት። ሁለተኛው በትላንትናው ዕለት 321 ተሽከርካሪዎችን ተሳፋሪዎችን ጭኖ ከታይላንድ ወደ ሞስኮ ሲበር የነበረ አንድ የቱሪስቶች አውሮፕላን የተንደረደረ ያለ ባጋጠመው የእሳት አደጋ በተአምር ተርፏል ማለት ይቻላል። ይሄ አውሮፕላን ላለፉት 26 ዓመታት ጎብኚዎቹን ከአንድ ቦታ ወደ ሌላ ቦታ ሲያዛወር የነበረ ሲያጓጉዝ የነበረ አውሮፕላን ነው። በትላንትናው ዕለትም 321 አብራሪዎችን ጨምሮ ልክ የተንደረደረ ያለ እሳቱ አካባቢ ሞተር አካባቢ እሳት በመነሳቱ አማካኝነት በረራው ከመነሳት አውሮፕላኑ ያው መሬት ላይ እንዲያርፍ ነው የተደረገው። በዚህ አደጋ አንድም የሞተ ሰው የደረሰ ጉዳት አለመኖሩ የተገለጸው። የአደጋው መንስኤ ለማጣራትም የሩሲያ አውሮፕላን ተቋም መልእክታቸው አካላት እያጠኑ እየፈተሹ መሆናቸው የተገለጸው። በተለይ ይሄ እነዚህ መሰል አደጋዎች ዳግም እንዳይከሰቱ አውሮፕላኖች ከመብረራቸው በፊት አስፈላጊውን የቴክኒክ ምርመራ ማድረግ ተገቢ እንደሆነና ይሄም ትልቅ ማንቂያ ደውል እንደሆነ የተገለጸው። ይሄም በትላንትናው ዕለት በርካታ ዓለም አቀፍ መገናኛ ብዙሃን ትኩረት አድርገው ሲዘግቡት የነበረ ሁለተኛው ጉዳይ ነው። ሶስተኛው እንግዲህ ባለፉት ቀናት ለ5 ቀናት ያህል አንድ ስፓይ ባሉን የሚባል የቻይና የስለላ ባሉን ከአሜሪካ ከአላስካ ካናዳ ተነስቶ ወደ አሜሪካ አካባቢ ሲሰልል ነበር ያለችው አሜሪካ መታጥለዋለች። ይሄ ባሉን እንግዲህ በአሜሪካና በቻይና መካከል ያለውን ዲፕሎማሲያዊ ግንኙነት እያሻከረ እንደሆነ ነው የተገለጸው። እንግዲህ ይሄን መጥቶ ለመጣልም የአሜሪካው ፕሬዝዳንት ጆ ባይደን ባለፈው ሮብ ነበር ትዕዛዝ ሰጥተው የነበረውና ትዕዛዙ ተግባራዊ ለማድረግም የአሜሪካ መከላከያ ኃይሎች ቢያንስ ተመቶ ሲወድቅ ምድር ላይ መሬት ላይ እንዳይሆን ከተማ ውስጥ እንዳይሆን አስፈላጊውን ጥንቃቄ በማድረግ እሁድ ዕለት መተውት በአትላንቲክ ውቅያኖስ እንዲወድቅ መደረጉ ተገልጿል። በዚህ ምክንያት በአሜሪካም በሩሲያም ባለስልጣናት በኩል እየወጡ ያሉ መረጃዎች አንዳቸው ሌላቸውን ትንሽ የመውቀስ ሁኔታዎች ይታያሉ። አሜሪካ ይሄ ባሉን የአሜሪካንን የአየር ሉዓላዊነት የጣሰ ነው በሚል ተቀባይነት የሌለው ዓለም አቀፍንም ሕግንም ሆነ የአሜሪካን ሉዓላዊነት ያላከበረ ነው በሚል ገልጸዋለች። ቻይና በበኩሏ ሆን ተብሎ ታቅዶ ታስቦበት የአሜሪካን ብሔራዊ ጥቅም የሚጎዳ ለስለላ የተላከ አይደለም በአጋጣሚ በተአምር የሆነ ነው በሚል ነው የተገለጸው። ያም ሆነ ይሄ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ያሻከረ እሁድ ዕለትም የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጉብኝት ያደርጋሉ ተብሎ ይጠበቅ ነበር ወደ ቻይና። በዚህ ድርጊት ምክንያትም የውጭ ጉዳይ ሚኒስትሩ የቻይና ጉብኝትም እንዲሰረዝ ተደርጓል። እንግዲህ ይሄ ባሉን በመጠኑ ወደ 3 ባሶችን እንደሚያክል ነው የተገለጸው። የባሉን ስብርባሪ በወደቀበት ውሃ ውስጥ አውጥቶ
ምናልባት ውስጡ ላይ ምን እንደነበረ ለማጥናት የአሜሪካ መከላከያ ኃይሎች ደህንነት ኃይሎች የተለያዩ ስራዎችን እየሰሩ ስለመሆናቸውም ተገልጿል። አራተኛው ቲክቶክ በአፍሪካውያን ዘንድ አስተማሪ የሆኑ አዝናኝ የሆኑ በተለይ ቁም ነገር ያላቸውን ይዘት የሚያመነጩ ቲክቶከሮችን በአፍሪካ ውስጥ ኩባንያው ሸልሟል። በኬንያ እንግዲህ እነዚህ የምታውቋቸው አንዳንዶቹ ዳንሰኞች፣ አንዳንዶቹ አውሮፕላን አብራሪዎች፣ አንዳንዶቹ ደግሞ በቤት ውስጥ ሰዎች ምግብ እንዴት ማዘጋጀት እንዳለባቸው የተለያዩ አጫጭር ቪዲዮዎችን አጫጭር ተንቀሳቃሽ ምስሎችን በማዘጋጀት ለቲክቶክ ተጠቃሚዎቹ የሚያቀርቡ ናቸው። በተለይ እነዚህ ሽልማት ያገኙት ከናይጄሪያ፣ ከደቡብ አፍሪካ፣ ከኬንያ የመጡ ናቸውና የዚህ ውድድር የዚህ ሽልማት ዋና ዓላማው በተለይ ይሄ ፕላትፎርም እንደምታውቁት በዓለም ከዩቲዩብም ጨምሮ ሌሎችም ተንቀሳቃሽ ምስሎች ሰዎች እንዲጠቀሙና ወደ ፕላትፎርሙ ወደ መተግበሪያው ሰዎች ገብተው ፈጠራ ያላቸው ጥሩ ታሪክ መንገር የሚችሉ ሰዎች የተለያዩ አስተማሪ ነገሮችን ማቅረብ የሚችሉ ሰዎች ወደዚህ ካምፓኒ እንዲመጡ ለማድረግ ዓላማ ያደረገ እንደሆነ የተገለጸው። በተሸላሚዎቹም ሲገልጹ እንግዲህ አብዛኛዎቹ ተሸላሚዎቹ ባለሙያዎች ናቸው። በተለያዩ ዘርፍ ላይ ባለሙያዎች በዘርፉ እነሱ በሚሰሩበት ዘርፍ ላይ ለተጠቃሚው ገንቢ ነገሮች፣ አስተማሪ ነገሮችን፣ አዝናኝ ነገሮችን የሚያቀርቡ ናቸው። እንግዲህ ሽልማቱን በተመለከተ ራሱ በቲክቶክ አቀናብሮ ሲያቀርቡ ትንሽ ዘና የሚያሰኝ ነው። አራተኛ ጉዳይ ነው። በመጨረሻም ወደ ሲንጋፖር ወስዳቸዋለሁ። እንግዲህ ሲንጋፖር ባለብዙ ባህል ባለብዙ ታሪክ ከሚባሉ ሀገራት መካከል አንዷ ነች። በሲንጋፖር ብዝሃነትን የባህል ብዝሃነትን የታሪክ ብዝሃነትን በደንብ የሚታይበት በየዓመቱ የሚከበር በዓል ነበርና ባለፉት 2 ዓመታት በኮቪድ ምክንያት ሳይከበር ቀርቷል። አሁን እንደምትመለከቱት ከ3000 በላይ የተለያዩ ሀገራት የመጡ ተሳታፊዎች የታደሙበት የባህል ትርኢት ወይም ሙዚቃዊ ትርኢት ልንለው እንችላለን። እስቲ ዳይሬክተራችን ትንሽ ይጋብዘንና በዛው እንሰናበታለን። እናመሰግናለን።